አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 15 በዚህች ቀን የመኮንን ርባኖስ ልጅ ቅድስት ክርስቲና በሰማዕትነት አረፈች። አባቷ ጣዖታትን የሚያመልክ ነው። እርሷም አባቷ እንዳስተማራት ታጥናቸው ነበር። በአንዲት ዕለትም አስባ ተመራመረች። በልቧም እግዚአብሔርን መፍራት አደረ። ተነስታም ፊቷን ወደ ምስራቅ መልሳ ቆመች። የምትጓዝበትንም የሕይወት መንገድ ይመራት ዘንድ ጸለየች። መንፈስ ቅዱስም አንድነቱንና ሦስትነቱን ገለጠላት። አባቷን በመጣ ጊዜ ልጄ እንዴት አለሽ አላት። በክብር ባለቤት በክርስቶስ ሕይወት አለው አለችው። አባቷም ሰምቶ ደነገጠ። ልብሽን ምን ለወጠው አላት። እርሷም ከሰማይ አምላክ ተማርኩ አለችው። ከዚህም በኋላ አባቷ እያዘነ ሄደ። እርሷም ተነሳ ወደ እግዚአብሔር ጸለየች። ያን ጊዜም የእግዚአብሔር መልአክ መጥቶ እንዲህ አላት፣ በርቺ፣ ከሦስት መኳንንት ትሰቀይ ዘንድ አለሽ። አዳኝ በሆነ በጌታችን በክርስቶስም መስቀልም አተማት፣ ሰማያዊ ኅብስትንም ሰጣት። ከዚህም በኋላ ተነስታ ጣዖታቱ ወዳሉበት ቤት ገብታ ቀጠቀጠቻቸው። አባቷም አይቶ እጅግ ተቆጣ። ልጁንም ይገርፏት ዘንድ አዘዘ። ከስጋዋም ስለ ደም ፈንታ ማር ወጣ። ሁለተኛም በብረት አልጋ ላይ አስተኝተው ከበታቿ እሳትን እንዲያነዱ አዘዘ። እርሷን የነካት የለም፣ ግን ከአረማውያን ብዙዎችን አቃጠለ። ዳግመኛም በታንኳ አድርገው ወደ ባህር ይጥሏት ዘንድም አዘዘ። በጸለየችም ጊዜ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከመላእክት ጋር መጥቶ ራሱ አጠመቃት። ቅዱስ ሚካኤልም በእሳት ጉጠት የክብር ባለቤት የሆነ የክርስቶስን ሥጋና ደም አቀበላት። ከጣዖታት እድፍም አነጻት። በዚያችም ሌሊት አባቷ ርባኖስ ሞተ። ስሙ ዲዮስ የሚባል ሌላ መኮንንም መጣ። ቅድስት ክርስቲናን አምጥተው ራቁቷን ሰቅለው ከበታቿ እሳትን እንዲያነዱም አዘዘ። ሴቶችም ራቁትነቷን አይተው መኮንኑን ረገሙት። እነርሱንም በሰይፍ አስቆረጣቸው። እርሷን ግን ምንም አልነካትም። ሕዝቡም ይህን ተአምር አይተው የክብር ባለቤት በሆነ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ 30,012 ሰዎች አምነው በሰማዕትነት አረፉ። ከሃዲው መኮንን ድዲዮስም በድንገት ሞተ። ሦስተኛም መኮንን መጣ። የከበረች ክርስቲናንም ይዞ ለአማልክት ትሰዋ ዘንድ አባበላት። እርሷም እንዲህ አለችው፣ አንተና አማልክቶችህ ለዘላለም ወደማይጠፋ የገሃነም እሳት ትወርዳላችሁ። እጅግም ተቆጥቶ ወደ እሳት ማንደጃ ውስጥ እንዲጨምሯት አዘዘ። ምንም የነካት ነገር የለም። ዳግመኛም ለአራዊት ይጥሏት ዘንድ አዘዘ። እነርሱም የእግሯን ትቢያ ላሱ። እባቦችንም የሚያጠምደውን ነከሱትና ወዲያውኑ ሞተ። ሁለተኛም ምላሷንና ጡቶቿን ቆረጡ። የምላሷንም ቁራጭ አንስታ ከመኮንኑ ዓይኖች ላይ ጣለችውና ዓይኖቹን አሳወረችው። ቁጣውንም ተመልቶ ለእባቦች እንዲጥሏት አዘዘ። አንዲቷም እባብ ልቧን ነደፈቻት፣ አንዲቱ ደግሞ ጎኗን፣ እንዲሁም የምስክርነቷን ተጋድሏ በዚህ ፈጸመች። ነፍሷንም አሳልፋ የድል አክሊልን ተቀዳጀች። እግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን። በረከቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለክርስቲና ዛጥመቃ እግዚአብሔር ወታበያ መላኩ ሚካኤል ክቡር ለዛቲ ቅድስ ወንጽሕት እምነው እምነ ሥጋሃ ቅሱር ዘማር ያማር ጉሬ እምጌጋይ መሪር። በዚህችም ቀን የአንድ ክርስቲያናዊ ባለጸጋ ሰው ልጅ ቅድስት እንባ መሪና አረፈች። የዚችም ቅድስት የእናቷ ስም ማርያም ይባላል። ሕፃንም ሁና ሳለች እናቷ ሞተች። አባቷም አድጋ አካለ መጠን እስከምትደርስ መልካም ትምህርትን እያስተማረ አሳደጋት። አባቷም እርሷን አጋብቶ እርሱ ወደ አንድ ገዳም ሄዶ ይመነኩስ ዘንድ ወደደ። እርሷም አባቷን ያንተን ነፍስ አድነህ የኔን ነፍስ ታጠፋለህን አለችው። እርሱም ስለ አንቺ እንዴት አደርጋለሁ? ከገዳም ውስጥ ሴትን አይቀበሉምና አላት። እርሷም እንዲህ አለችው፣ አባቴ ሆይ የሴቶችን ልብስ ከላይ አስወግደህ የወንዶችን ልብስ አልብሰኝና ካንተ ጋር ውሰደኝ። የልቧንም ጽናት አይቶ የወንድ ልብስ አልብሶ
ከእርሱ ጋር ወሰዳት። የቀድሞ ስሟ መሪና ነበረ። እርሱ ግን ስሟን ለውጦ እንባ መሪና ብሎ ጠራት። ገንዘቡንም ሁሉ ለድሆችና ለጦም አዳሪዎች በተነ። ልጁንም በወንድ ስም እየጠራ ከእርሱ ጋር ወሰዳት። ወደ አንድ የመነኮሳት ገዳምም ደርሰው በዚያ እየተጋደሉ ኖሮ። ከዚህም በኋላ አባቷ ታመመ። ለሞትም በቀረበ ጊዜ አበምኔቱን ጠርቶ እርሷን ልጁን አደራ ሰጠው። ስለ ገዳም አገልግሎትም ከገዳም እንዳትወጣ ከዚያም በኋላ አረፈና ቀበሩት። የከበረችን ባመሪናም ከአባቷ ተለይታ ብቻዋን ቀረች። በጾም በጸሎት በስግደት ከቀድሞዋ እጥፍ አድርጋ ተጋድሎን ጀመረች። ከዚህም በኋላ የገዳሙ መነኮሳት ይህ ወጣት መነኮስ ከኛ ጋር ለገዳሙ አገልግሎት ለምን አይወጣም ብለው ተቃወሟት። እንዲሁም አበምኔቱን ባስጨነቁት ጊዜ ከእርሳቸው ጋር ሰደዳት። ለመነኮሳቱ ቀለብ የሚሆነውን የገዳሙን እህል የሚሰበስብ አንድ ሰው አለ። መነኮሳቱም በሚወጡ ጊዜ ከእርሱ ዘንድ አድረው እህላቸውን ይጭናሉ። እንግዳ መቀበያ ቤትም አለው፣ በዚያም ያድራሉ። በዚያችም ዕለት ከጎረቤቱ አንድ ጎልማሳ ሰው መጥቶ በዚህ ሰው ቤት አድሮ የልጁን ድንግልና አጠፋ። እንዲህም አላት፣ አባትሽ ማን ደፈረሽ ብሎ የጠየቀሽ እንደሆነ አባ እንባ መሪና የሚሉት ወጣት መነኩሴ ደፈረኝ በይው አላት። በጸነሰችም ጊዜ አባቷ አወቀ። ማን የደፈረሽ ብሎ ጠየቃት። እርሷም እንዲህ ብላ መለሰችለት፣ አባ እንባ መሪና የሚሉት ወጣት መነኩሴ ደፈረኝ። ያን ጊዜም ተነስቶ ወደዚያ ገዳም ሄዶ መነኮሳቱን ይረግማቸው ጀመረ። አበምኔቱም ሰምቶ ወጣና መነኮሳቱን ለምን ትረግማቸዋለህ? እግዚአብሔርን አትፈራውምን አለው። እርሱም በልጁ ላይ የሆነውን ነገረው። እንዲህም አለው፣ አባ እንባ መሪና የሚሉት ወጣት መነኩሴ የልጄን ድንግልና ስለደፈረ ነው አለው። አበምኔቱም በሰማ ጊዜ እውነት መሰለውና እጅግ አዘነ። ሰውየውንም እንዲህ ብሎ ለመነው፣ በአንድ ሰው በደል ንጹሐን የሆኑ መነኮሳትን በሕዝባውያን ፊት አታዋርዳቸው፣ ይህንንም ነገር ሰውር። ከዚህም በኋላ ቅድስት እንባ መሪናን ጠርቶ ይገስጻትና ይረግማት ጀመረ። እርሷም ስለምን እንደሚረግማት አላወቀችም ነበር። ባወቀችም ጊዜ ከእግሩ በታች ወድቃ እኔ ወጣት ነኝና በደሌን ይቅር በለኝ ብላ ለመነችው። እርሱም እጅግ ተቆጥቶ ከገዳሙ አባረራት። እርሷም ከገዳሙ ውጭ ሆና እየተጋደለች ኖረች። ያችም ልጅ በወለደች ጊዜ የልጅቷ አባት ሕፃኑን አምጥቶ ለቅድስት እንባ መሪና ሰጣት። እርሷም እግዚአብሔርን እያመሰገነች ተቀበለችው። በላሞችና በበጎች ጠባቂዎች ዘንድም ለሕፃኑ ወተትን እየለመነች መዞርን ጀመረች። እንደዚህም አድርጋ ሕፃኑን አሳደገችው። ከ3 ዓመትም በኋላ መነኮሳቱ ተሰብስበው አበምኔቱን ለመኑት፣ አባ እንባ መሪናን ይቅርታ አድርጎለት ወደ ገዳሙ ይመልሰው ዘንድ። እርሱም ልመናቸውን ተቀብሎ ከመነኮሳቱ ጋር ቀላቀላት። ይኸውም ከባድ ቀኖና ከሰጣት በኋላ ነው። ከዚህም በኋላ ጭንቅ የሆነ ስራዎችን ትሰራ ጀመረች። የመነኮሳቱንም ቤቶች ጠርጋ ተሸክማ ወስዳ ከገዳሙ ውጪ ትጥለዋለች። ውሃንም ቀድታ ታጠጣቸዋለች፣ ምግባቸውንም ታዘጋጃለች። ያም ሕፃን አደገ፣ የቤተ ክርስቲያንንም ትምህርት ተምሮ መነኮሰ። 40 ዓመትም ሲፈጸም 3 ቀኖች ያህል ታማ በሰላም አረፈች። ደወልንም ደውለው መነኮሳት ሁሉ ተሰበሰቡ። ሊገንዙም ገብተው ልብሶቿን በገለጡ ጊዜ እርሷ ሴት እንደሆነች አግኝተዋት ደነገጡ፣ መሪር እንባንም አለቀሱ። አበምኔቱም በመጣ ጊዜ ያለ በደሏ ከባድ ንስሐና ቀኖናን ስለሰጣትና በእርሷ ላይ ስላደረገው ተግሳጽ መሪር እንባን አለቀሰ። ከዚህም በኋላ መልእክተኞችን ልኮ የዚያችን የሐሰተኛ ልጅ አባቷን አስመጥቶ እንባ መሪና ሴት እንደሆነች ነገረው። ከዚህም በኋላ በድኗን ተሸክመው ይቅር ይበለን የሚል ቃል ከበድኗ እስከሰሙ ድረስ አቤቱ ክርስቶስ ማረን እያሉ ጸለዩ። ከዚያም በኋላ በዝማሬና በማህሌት ከብዙ ልቅሶ ጋር ገነጿት። ከስጋዋም ተባርከው ቀበሯት። እንሆ እግዚአብሔርም ክፉ ሰይጣንን አዞት ያችን ሐሰተኛ ሴት ልጅና ድንግልናዋን የደፈረውን ጎልማሳ ያዛቸው። እያጓተተም ማሰቃይቶ ይቀጣቸው ጀመረ። ወደ ቅድስት እንባ መሪናም መቃብር ሄደው ኃጢአታቸውን በሕዝቡ ሁሉ ፊት እስከሚያምኑ ድረስም እጅግ አሰቃያቸው። ከመቃብሯም ቁጥር የሌላቸው ድንቆች ተአምራቶች የተገለጡ።
ለእግዚአብሔር ምስጋና ይሁን። እኛንም በቅድስት ባመሪና በጸሎቷም ይማረን። በረከቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለመሪና ለወሬዛ በአምሳሉ እንተመከረት ሀበ ደብረ አኀው ታሉ እንዘ ትትናገር ይእቲ ሶበ ይሰምዕዋ ኩሉ ይትዋሱ ወይትባሃሉ ድቁ ቃሉ እንተጸምዶቱ ብዙ ወፍርፉር ገድሉ። በዚህችም ዕለት በንጉሥ ዳኪዎስ ቄሳር ዘመን ቅዱስ ለውረኒዮስ በሰማዕትነት አረፈ። ይህም ቅዱስ በሃይማኖት የጸና ነው። የክብር ባለቤት ስለሆነ ስለ ክርስቶስ ሃይማኖት ሊቀ ድቁና ተሹሞ የሊቀ ጵጵስናውንም ገንዘብ ይጠብቅ ነበር። ንጉሥ ስለ እርሱ ሰምቶ አምጥተው ከወህኒ ቤት እንዲያስገቡት አዘዘ። ባስገቡትም ጊዜ በዚያ እውር ሰውን አገኘና ዓይኖቹ ይገለጹ ዘንድ በሕያው እግዚአብሔር ልጅ አምነህ በስሙ ትጠመቃለህን አለው። እውሩም አዎን ጌታዬ አለ። ያን ጊዜም በውሃው ላይ ጸልዮ በአብ በወልድ በመንፈስ ቅዱስ ስም አጠመቀው። ያን ጊዜም ዓይኖቹ ተገለጡ። እንዲህም ብሎ ጮኸ። በአገልጋዩ ለወረኒዮስ ጸሎት ዓይኖቼን የገለጸ የክብር ባለቤት ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ይክበር ይመስገን ብሎ ጮኸ። ይህንንም ድንቅ አይተው ብዙዎች አመኑ። ንጉሡም በሰማ ጊዜ የከበረ ለውረኒዮስን ወደ እርሱ ያቀርቡት ዘንድ አዘዘ። ባቀረቡትም ጊዜ ለአማልክት እንዲሰዋ አግባባው። እምቢ ባለውም ጊዜ ጥርሶቹን በድንጋይ ሰበሩ። ልብሶቹንም ገፈው በብረት አልጋ ላይ አስተኝተው ስጋው እስከሚቀልጥ ከበታቹ እሳትን አነደዱ። እርሱም ነፍሱን እስካሳለፈ ድረስ ወደ ፈጣሪው ይጸልይ ነበር። መላእክትም ሃሌሉያ ሃሌሉያ እያሉ ተቀብለው ወደ ኢየሩሳሌም ሰማያዊት አስገቡት። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል አባላቲከ ፍቱነ ዘመዝገበ ሳር እሱነ ከመ እንተ ይፈትኑ አጺነ ለውረኒዮስ ራእይ ዘተውበከ መካነ ሀበኒ በጸሎትከ ለውሳጤ ልቤ አይነ በከመ ጸጎከ ለውር ብርሃነ። በዚህችም ቀን አምላክን ስለወለደች ስለ እመቤታችን ስለ ቅድስት ድንግል ማርያም ስጋዋን ስለመገነዝ የሐዋርያት ስብሰባ ሆነ። ጸሎቷና በረከቷ የሐዋርያትን በረከታቸው በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 16 በዚህች ቀን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእመቤታችን የቅድስት ድንግል ማርያም ሥጋዋ ወደ ሰማይ ያረገበት መታሰቢያ ሆነ። በዚህችም ዕለት ዳግመኛ የሰማዕታት አለቃ የቅዱስ ጊዮርጊስ ሥጋው ከፋርስ ሀገር ወደ አገሩ ልዳ በክብር የፈለሰበት ነው። በዚህችም ቀን የሶርያ መስፍን ጊጋር በሰማዕትነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዘአቅረብኩ ማሕሌተ ዘኪራ ላፈ ምለተ ጸምዱከ ዘልፈ ለላነበብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ኑስ ሕፃን ለዘጻፎ በክርታስ ወለዘጻፎም ዘይደርስ ለዘአንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት